ይህ ታሪክ በ20ኛው ክፍለ ዘመን ላይ እጅግ አሰቃቂ ወደ ሆነው እስር ቤት የተላከ አንድ ወጣት እውነተኛ ታሪክ ነው። ይህ እስር ቤት እስረኞች እንዲንቀሳቀሱ እንኳን በማይፈቅድበት ሩቅ ደሴት ላይ ተለይቶ የሚገኝ ቢሆንም እዚህ ያሉ ወጣቶች እንዳለ የማምለጥ ተስፋቸውን ፈጽሞ አልተውም ነበር። በደቡብ አሜሪካ ሰሜናዊ ምስራቅ ክፍል ራቅ ብሎ የሚገኘው ይህ እስር ቤት ሙሉ በሙሉ በባህር በተከበበች ገለልተኛ ደሴት ላይ ነው የተገነባው። ከ19ኛው ክፍለ ዘመን መገባደጃ አንስቶ እስከ 20ኛው ክፍለ ዘመን አጋማሽ ድረስ የፈረንሳይ መንግስት ይህን ስፍራ ለአደገኛ ወንጀለኞችና ለፖለቲካ እስረኞች ማቆያነት ተጠቅሞበታል። ታሪኩ የሚጀምረው በ1931 ዓ.ም ፓሪስ ውስጥ ሲሆን ለማፊያ አለቆች ውድ ዕቃዎችን የሚሰርቅ ሄንሪ ፓፒሎን በመባል የሚታወቅ አለ የተባለ አለሌ ኪስ አውላቂ እንመለከታለን። በአንድ የዘረፋ ወቅትም ፓፒሎን ጥቂት የተሰረቁ አልማዞችን ለራሱ ያስቀራል። ነገር ግን በአንዱ የማፊያ አለቃ ታማኝ አገልጋይ እጅ ተያዘ። በዚህ ድርጊቱ አማካኝነትም በቁጣ የተሞላው አለቃው ራሱ የፈጸመውን የግድያ ወንጀል በፓፒሎን ላይ ያሳብብበታል። በዚህ ምክንያቱም ፓፒሎን የዕድሜ ልክ እስራት ተፈርዶበት ቀሪ ሕይወቱን ከእስር ቤት ጀርባ እንዲያሳልፍ ተወሰነ። ከዚህም የከፋው ደግሞ መዳረሻው በፈረንሳይ ጊያና የሚገኘው የታዋቂው የባህር ማዶ እስር ቤት መሆኑ ነው። ፍርዱ ከተወሰነበት ጊዜ ጀምሮም ፓፒሎን ለማምለጥ ቆርጦ ይነሳል። ወደ እስር ቤቱ ለመዘዋወር እየጠበቀ ሳለም ፓፒሎን ለማምለጥ እቅድ ካለውና ብዙ ምርምር ካደረገ ጁሎት ከተባለ እስረኛ ጋር ይገናኛል። ጁሎት እንደሚለው ከሆነም ለማምለጥ ከፈለጉ ጠባቂዎችን ለመደለልና ከደሴቲቱ ለመሸሽ የሚያስችል ጀልባ ለመግዛት ብዙ ገንዘብ እንደሚያስፈልጋቸው ነገረው። እንደ ጁሎት ገለጻ ከሆነም ብዙ ሀብታም እስረኞች በእስር ቤት ውስጥ ስልጣን ለማግኘት ሲሉ ከፖሊስ ፍተሻ ለማምለጥ ጥሬ ገንዘብ ጠቅለል አድርገው በሰውነታቸው ውስጥ ይደብቁ ነበር። ወደ ደሴቲቱ ሊላኩ ከነበሩ በደርዘን የሚቆጠሩ እስረኞች መካከልም ሉዊስ ዲጋ የሚባል መነጽር ያደረገ ቀጭንና ፈሪ የሚመስል ሰው በመካከላቸው ይገኛል። በፋይናንስ ኢንዱስትሪ ውስጥ የሚሰራ አጭበርባሪና ሚሊዮነር ነበር። ብዙ እስረኞች ዲጋ ጥሬ ገንዘብ በሰውነት ውስጥ እንደደበቀ ያምኑ ነበር። እናም ለራሳቸው የማምለጫ ሙከራ ለማድረግ ገንዘቡን ለመውሰድ ሊገሉት ይፈልጋሉ። ምንም እንኳን ፓፒሎን ግድያ መፈጸም ባይፈልግም በጁሎት ቃል ተመስጦ ገንዘቡን የማግኘት መንገድ ይፈጥራል። ብዙም ሳይቆይ ፓፒሎን ዲጋና ሌሎች እስረኞች ወደ ደሴቲቱ እስር ቤት በሚያመራው መርከብ ላይ ይጫናሉ። በመርከቡ ላይም እያለ ፓፒሎን በድብቅ ወደ ዲጋ ቀረበና ሌሎች ብዙ እስረኞች እሱ ላይ አይናቸውን እንደሚያነጣጥሩበት በሐቀኝነት አስጠነቅቀዋል። ለዚህም ጥበቃ ሊያደርግለት እንደሚፈልግ ይነግረዋል። ነገር ግን ዲጋ ስላላመነው ጥያቄውን ውድቅ አደረገው። ዲጋ ያስበውም አንድ ሰው መጥፎ ዓላማ ቢኖረው እንኳን ፖሊሶች ግድያ ሲፈጸም ዝም ብሎ አይመለከቱም የሚል ነበር። ይሁን እንጂ ዲጋ ብዙም ሳይቆይ ምን ያህል የዋህ እንደነበረ ተረዳ። በዚያው ምሽትም አንድ ፈርጠም ያለ እስረኛ ሁሉም ተኝተው ሳለ የተደበቀ ቢላዋ ተጠቅሞ ሌላ አንድ እስረኛ ወግቶ ይገላል። ከዚያም የገንዘቡን ጥቅልል ለማውጣት የሰውየውን ሆድ ቀዶ ያወጣል። ጠባቂ መኮንኖቹም ሳይቀሩ ከገንዘቡ ድርሻ ለማግኘት ተስፋ በማድረግ አላየንም ለማለት አይናቸውን ጨፍነው ነበር። ሁሉንም ነገር በአይኑ ያየው ዲጋም ደነገጠ። በማግስቱም ዲጋ በራሱ ተነሳሽነት ጠንካራና ብልህ የሆነው ፓፒሎን ፈልጎ ካገኘው በኋላ እንደ ግል ጠባቂ ሊቀጥረው እንደሚፈልግ ይነግረዋል። ፓፒሎንም በደስታ ተስማማ። የአካል ጥንካሬና የአእምሮ ብልሃቱን ፍጹም ጥምረት ሆኖ ለዲጋ ጥበቃ ያስፈልገው ነበር። ፓፒሎን ደግሞ የማምለጫ ገንዘቡን ለማግኘት ዲጋ ያስፈልገዋል። በዚያው ምሽትም የመጀመሪያው ገዳይ ዲጋን ለማጥቃት አነጣጠረ። ይሁን እንጂ ሊንቀሳቀስ ሲል ፓፒሎን ጣልቃ ገብቶ ገጠመው። በወንጀሉ ዓለም ያደገው ፓፒሎን ለጠብ እንግዳ ስላልነበረ ገዳዩን በፍጥነት ተሸንፎ መሬት ላይ ተደፍቶ ቀረ። ጠባቂዎችን በቶሎ መጥተው ለያዩአቸው። ምንም እንኳን ፓፒሎን ለአንድ ቀን ምግብ ተከልክሎ ቢቀጣም ይህ ክስተት ሁሉም እስረኞች ዲጋ ኃይለኛ ጠባቂ እንደቀጠረ እንዲገነዘቡ አደረገ። ከዚያን ጊዜ ጀምሮ ማንም ዲጋን እንደገና ለማጥቃት አልደፈረም። ከብዙ ቀናት የባህር ጉዞ በኋላም በእስረኞች የተሞላው መርከብ በመጨረሻ እስር ቤቱ ወደሚገኝበት ደሴት ይደርሳል። እስረኞቹም ተቋሙ ውስጥ እግራቸው እንደረገጠ ኃላፊ የቡድን ማስጠንቀቂያ ይሰጣቸዋል። እዚህ የሚመጣ እያንዳንዱ እስረኛ የማምለጥ ሕልም እንደነበራቸውና ነገር ግን ማንም ተሳክቶለት እንደማያውቅ ተናግሮ ለመጀመሪያ ጊዜ ለማምለጥ ሲሞክር የተያዘ ማንኛውም ሰው ለ2 ዓመት በብቸኝነት እንደሚታሰርና ለሁለተኛ ጊዜ የማምለጥ ሙከራ ያደረገ ሰው ደግሞ ለ5 ዓመት በብቸኝነት ታስሮ ከዚያ በኋላም ወደ ሌላ ሙሉ በሙሉ ወደ ተገለለች ደሴት ተልኮ ለሞት እንደሚተው ይገልጻል። ከዚህ በላይ ደግሞ አንድ እስረኛ በማምለጥ ወቅት ጠባቂን ከገደለ ወዲያውኑ አንገቱ ተቆርጦ እንደሚገደልም ያስታውቃል። የኃላፊውን አስፈሪ ማስጠንቀቂያ ከሰሙ በኋላም አብዛኞቹ እስረኞች የማምለጥ ሀሳባቸውን ይተዋሉ። ነገር ግን ፓፒሎንን ጨምሮ ጥቂቶቹ አሁንም ከደሴቲቱ ለመሸሽ ቆርጠው ነበር። ፓፒሎን ዲጋን አብሮት እንዲያመልጥ ለማሳመን ቢሞክርም ነገር ግን ዲጋ ባለቤቱና ጠበቃው በሕጋዊ መንገድ ከእስር ሊያስወጡት እንደሚችሉ ያምን ነበር። ስለዚህም የፓፒሎንን ሀሳብ አልተቀበለም።
ከዕለታት አንድ ቀንም ፓፒሎን ከእስር ቤቱ ውጭ አስገዳጅ ስራ እየሰራ ሳለ ከአንድ ደላላና ከአካባቢው ሴቶች ቡድን ጋር ይገናኛል። በኋላም ከሌሎች እስረኞች እንደተረዳው በደሴቲቱ ላይ ባለው አሰልቺና ነጠላ ህይወት ምክንያት ጠባቂዎች አልፎ አልፎ ከአካባቢው ደላላ ሴቶችን ለግል አገልግሎት እንዲያመጣ ይፈቅዱ ነበር። በኋላም ፓፒሎን ከደላላው ጋር ግንኙነት ለመፍጠር እድል አግኝቶ በመጨረሻም ደላላው ፓፒሎን 4000 ፍራንክ መክፈል ከቻለ በጀልባው ከደሴቲቱ ሊያሻግረው እንደሚችል ይስማማል። ነገር ግን መጀመሪያ ፓፒሎን ከእስር ቤቱ አምልጦ ወደ ወደቡ መድረስ እንዳለበት ነገረው። ነገር ግን ፓፒሎን ተገቢውን የማምለጫ እቅድ ከማውጣቱ በፊት በእስር ቤት ውስጥ ያልተጠበቀ ክስተት ተከሰተ። አንድ ቀን ጠዋት ላይ ኃላፊው ሁሉንም እስረኞች በግድያ አደባባይ ይሰበስባል። የፓፒሎን ወዳጅ የሆነ ጁሎት በማምለጥ ሙከራ ተይዞ ነበር። በሂደቱም 2 የእስር ቤት ጠባቂዎችን ገድሎ ነበር። ኃላፊውም በእስር ቤቱ ላይ ምሳሌ ሊያደርገው ወስኖ ጁሎትን በሕዝብ ፊት አንገቱ እንዲቆረጥ አዘዘ። እዚህ ያሉት ብዙ እስረኞች ደም በእጃቸው ያለባቸው የጠነከሩ ወንጀለኞች ስለነበሩ እንዲህ አይነቱ ትዕይንት ብዙም አላስደነገጣቸውም ነበር። ነገር ግን ዲጋ ከዚህ አይነት ነገር ጋር ተነካክቶ ስለማያውቅ በፍርሃት ተዋጠ። ፊቱ ከመገርጣቱ በተጨማሪ መላ ሰውነቱ ያለ ቁጥጥር መንቀጥቀጥ ይጀምራል። ሁኔታውን በኃላፊው አይነ ስር እንዲገባ አድርጎት ነበር። ለዚህም ኃላፊው የጁሎትን አስክሬን የማስወገድ ኃላፊነት ሆን ብሎ ለዲጋና ለፓፒሎን ይሰጣቸዋል። ሁለቱም አስክሬኑን ቅርብ ወደሚገኝ ተራሮች ወስደው እንዲቀብሩ ተገደዱ። በመንገዳቸው ላይም ዲጋ ደሙ በሬሳ መጠቅለያ ውስጥ አልፎ ልብሱን ሲነካ ሲመለከት እየጨመረ በሂደት ፍርሃት ይዋጣል። በመጨረሻም በፍርሃት ደንዝዞ ቦታው ላይ ይቆማል። እነሱን የሚቆጣጠራቸው ጠባቂም የዲጋን ሁኔታ አስተውሎ ወዲያውኑ የቆዳ ጅራፉን አውጥቶ ያለ ምህረት መግረፍ ጀመረ። የገንዘብ ደጋፊው ደም በደም ሲሆን ያየው ፓፒሎን በድንገት ተነስቶ በደመ ነፍስ ድንጋይ አንስቶ የጠባቂውን ራስ ደና አድርጎ ይመታል። በዚህም ጠባቂው በከባድ ድብደባ መሬት ላይ ወድቆ መንቀሳቀስ ሳይችል ይቀራል። የደበደበው ጠባቂ መንቀሳቀስ እንዳልቻለ የተመለከተው ፓፒሎንም በድንገት የእስር ቤት መኮንን እንደገደለ ተረዳ። በድንጋጤ ውስጥም ሆኖ አስክሬኑን ጥሎ ወደ ባህር ዳርቻ መሸሽ ይጀምራል። ሆኖም ግን በአቅራቢያው በሚገኙ ተዘዋዋሪ ጠባቂዎች በፍጥነት ታይቶ እየተኮሱ ማሳደዳቸውን ጀመሩ። ፓፒሎንም ከተኩሱ ለማምለጥ ሲል በአቅራቢያው ወደሚገኝ ወንዝ ዘሎ በመግባት በውሃው ይወሰዳል። በዚህ መልኩም በተአምር ጠባቂዎችን ማምለጥ ቻለ። ነገር ግን አሁንም ቢሆን ከደሴቲቱ ለመሸሽ ጀልባ ያስፈልገው ነበር። ሰማያዊ የጨላለመ ሲሄድም ፓፒሎን ወደቡ ጋር ሄዶ ቀደም ብሎ ስምምነት ካደረገው ደላላ ጋር ተገናኘ። ሆኖም በችኮላ ምክንያት ክፍያውን ከዲጋ ለመጠየቅ ጊዜ እንዳላገኝና አሁን መጀመሪያ እንዲያስመልጠው እንዲረዳው ደላላውን ለምኖ ፓሪስ ሲመለስ እንደሚከፍለው ቃል ይገባለታል። ባልተጠበቀ ሁኔታም ደላላው ወዲያውኑ ተስማማ። ፓፒሎንም በደስታ ጀልባው ላይ ሊሳፈር ሲል በርካታ ጠባቂዎች ከጨለማ ውስጥ ወጥተው ያዙት። እንደሚታየው ከሆነም ደላላው ቀደም ብሎ በኃላፊው ተደልለው እንደነበረና ማንኛውንም እስረኛ ላለመርዳት ቃል ገብቶ ነበር። ፓፒሎን ገንዘቡን ይዞ ቢመጣ እንኳን ሊያዝ ይችል ነበር። በመቀጠልም ፓፒሎን በፍጥነት ወደ ኃላፊው ቀረበ። እንደ ዕድል ሆኖ ግን ፓፒሎን በድንጋይ መታው ጠባቂ እንዳልሞተና ራሱን ብቻ ስቶ እንደነበረ ይነግረዋል። በዚህም ምክንያት ኃላፊው ፓፒሎንን ወዲያው ላለመግደል ወሰነ። ይልቁንም በደግነት ለ2 ዓመታት በብቸኝነት ማስሪያ እንዲቀጣ ፈረደበት። የብቸኝነት መታሰሪያውም 4 ካሬ ሜትር የማይሞላ ትንሽዬ ጥቁር ክፍል ነበር። ፓፒሎን ሙሉ 2 ዓመታት በውስጡ እንዲቆይ ተገደደ። በየምሽቱም ጠንካራ የእንጨት አልጋ ላይ ብቻ መተኛት ይችላል። የሚሰጠው ምግብ ደግሞ በሕይወት እንዲቆይ የሚያደርግ ቀጭን የአትክልት መረቅ ነበር። ከዚህ በተጨማሪም ቀደም ሲል ጭንቅላቱን የመታው ጠባቂ በየጊዜው እየመጣ ቁጣውን ለመወጣት እንደ መደበሪያነት ይጠቀመው ነበር። በዚህም ፓፒሎን ረሃቡንና ድብደባውን ሊቋቋም አልቻለም። ከዚህም በጣም የከፋው ግን ዝምታው ነው። ከማንም ሰው ጋር መነጋገር ተከልክሎ ነበር። ብቸኝነት ሊቋቋሙት የማይችሉት ስቃይ ነው። ሊያደርገው የሚችለው ነገር ቢኖር ቀኖቹን በጣቶቹ መቁጠር ብቻ ነበር። ከ2 ወራት በኋላም ያልተጠበቀ ነገር ተከሰተ። አንድ ቀንም ጠባቂው ምግቡን ሲያመጣ ፓፒሎን በባልዲ ውስጥ የተለየ ነገር አገኘ። ከተለመደው መረቅ ጎን ግማሽ ኮኮናትና ትንሽዬ ማስታወሻ ነበር። ማስታወሻውም ከዛሬ ቀን ጀምሮ በየቀኑ ኮኮናት እንደሚቀበል ይገልጻል። ከማን እንደተላከ የሚገልጽ ምንም ነገር አልነበረም። ነገር ግን ፓፒሎን ወዲያውኑ ከዲጋ እንደሆነ አወቀ። ይህን ትንሽ ተጨማሪ ምግብ ለመላክ ዲጋ ለጠባቂዎቹ ጉቦ ሰጥቶ ነበር። ያ ግማሽ ኮኮናትና የዲጋ ትንሽ ደግነት የፓፒሎንን የህይወትና የማምለጥ ፍላጎት እንደገና አቀጣጠለው። ከዚህ በኋላም ይህን እስር ቤት ለማምለጥና አዲስ ትርጉም ያለ ህይወት ለመጀመር ቆርጦ ተነሳ። ፓፒሎን ለሌላ የማምለጥ ሙከራ ጥንካሬውን ለመገንባት በየቀኑ የአካል ብቃት እንቅስቃሴ ማድረግም ይጀምራል። ነገር ግን ሰላሙ ብዙም አልዘለቀም። ብዙም ሳይቆይ እስር ቤቱ ላይ በተደረገ የዕለት ተዕለት ፍተሻ ወቅት ኃላፊው በድንገት በፓፒሎን ምግብ ባልዲ ውስጥ የተደበቀ ኮኮናት ያገኛል። ይህም ያልጠበቀው ግኝት ኃላፊውን አስቆጣው። በንዴት ተሞልቶም ጉቦ የተቀበለውን ጠባቂ ይገለዋል። ከዚያም ቁጣውን ወደ ፓፒሎን አዞረ። በየቀኑ ግማሽ ኮኮናት እንዲደርሰው ጉቦ የሰጠውን ሰው ስም እንዲናገር ጠየቀው። ፓፒሎን ግን ደግ ልብ ያለውን ጓደኛውን አሳልፎ ለመስጠት ፈቃደኛ አልሆነም።
ይህ አመለካከቱም ኃላፊውን የበለጠ አስቆጣው። እንደ ቅጣት እንዲሆንም ኃላፊው ወዲያውኑ የፓፒሎንን የዕለት ተዕለት ድርሻ ወደ ግማሽ እንዲቀንስ አዘዘ። ከ3 ወራት በኋላም በረጅም ጊዜ ረሃብ ምክንያት ፓፒሎን በሕይወት ያለ አጽም ይመስላል። በማንኛውም ጊዜ ሊሞት እንደሚችል የሚያሳይ ነበር። ተስፋ በቆረጠበት ቅጽበትም ኃላፊው በድንገት የስጋ ሾርባ ይዞ ከተፍ ይላል። ኮኮናቱን ያቀረበውን ሰው ስም ከነገረው በየቀኑ ጣፋጭ የስጋ ሾርባ መመገብ እንደሚችል ያሳውቀዋል። ምንም እንኳን ረሃብ ቢገርፈውም ፓፒሎን ፈተናውን ተቋቁሞ ዲጋን አሳልፎ ላለመስጠት አሻፈረኝ አለ። መንፈሱን የበለጠ ለመስበርም ኃላፊው የእስር ቤቱን ጠባቂዎች በብቸኝነት ክፍል ውስጥ ያለውን የሰማይ መብራት እንዲዘጉ አዘዘ። አሁን ላይም ፓፒሎን በጨለማ ክፍል ውስጥ ብቻውን ይቀራል። ብርሃን የለም፣ ድምፅ የለም። የአእምሮ ሁኔታውን በፍጥነት መበጥበጥ ይጀምራል። የሌሉ ነገሮችን ማየት ጀመረ። ግን ያኔም ቢሆን ዲጋን አሳልፎ አልሰጠም ነበር። በመጨረሻም ይህን ከባድ ስቃይ ከተቋቋመ በኋላ ፓፒሎን ሙሉ 2 ዓመታት በብቸኝነት አሳልፎ ጨረሰ። ሲለቀቅም በሕይወት መቆየቱ አጠራጣሪ ነበር። በጠባቂዎች ድጋፍ እንኳን መሄድ አልቻለም ነበር። በአፋጣኝም ወደ ሕክምና ክፍል ተላከ። ከእረፍት ጊዜ በኋላም የፓፒሎን አካል ቀስ በቀስ መሻሻል ይጀምራል። ነገር ግን አእምሮ አሁንም የተሰበረ ይመስላል። ልክ እንደ እብድ ሰው ደብዛዛና ቀርፋፋ ሆኖ ነበር የሚታየው። ይህን የሰማው ዲጋም በፍጥነት ሊጠይቀው ወደ ሕክምና ክፍል ያመራል። በዚህ ጊዜም ዲጋ የፋይናንስ እውቀቱን ተጠቅሞ የኃላፊው የግል ፋይናንስ አማካሪ ሆኖ ነበር። በኃላፊው እምነት ምክንያትም በብቸኝነት ማሰሪያ ውስጥ ካልሆነ በስተቀር በመላው እስር ቤት በነፃነት እንዲንቀሳቀስ ተፈቅዶለታል። ፓፒሎንንም እሱን ፈጽሞ አሳልፎ ባለመስጠቱ ዲጋ ምስጋናውን ከገለጸለት በኋላ ቀደም ሲል አይኖቹ አፍጠው የነበረው ፓፒሎን በድንገት ወደ ራሱ ይመለሳል። ጠባቂዎችንና የሕክምና ባለሙያዎችን ለማታለል ብቻ እንደ እብድ እየተጫወተ እንደነበረ በጸጥታ ለዲጋ ከነገረው በኋላ በዚህም በሕክምና ክፍል ውስጥ ቆይቶ ለማምለጥ ትክክለኛውን ጊዜ ለማግኘት እያሰበ ነበር። ይህን የሰማው ዲጋም ደስታውን መቆጣጠር ይከብዳል። ከዚያም ከ2 ቀን በኋላ ኃላፊው ለጠባቂዎችና ለእስረኞች የፊልም ፌስቲቫል እንደሚያዘጋጅ ገለጸ። ያም ለመሸሽ ፍጹም አመቺ ጊዜ ይሆንላቸዋል። በዚህ ጊዜ ዲጋም ከፓፒሎን ጋር ለማምለጥ ወስኖ ነበር። ምክንያቱም የዲጋ ሚስት ከጠበቃው ጋር ለረዥም ጊዜ ግንኙነት እንደነበራትና እንደከዳችው ስላወቀ ነበር። ለዚህ ሁሉ ጊዜም ሁለቱም ከእስር ቤት ሊያስወጡት እየሰሩ እንደሆነ ሲዋሹት ነበር። ዲጋም ክህደታቸውን ያወቀው በቅርቡ ሲሆን እናም አሁን የሚጠበቀው ምንም ነገር ስላልነበረ ለማምለጥ ዝግጁ ነው። የስኬት ድላቸውን ለመጨመር ሲልም ፓፒሎን ሌሎች 2 እስረኞችን ወደ እቅዳቸው አስገባቸው። እነሱም በሕክምና ክፍል ውስጥ የነበሩ ጓደኞቹ ማቱሬና ሳሊየር ነበሩ። በሕክምና ክፍል ውስጥ ያለ አንድ ጠባቂም ሁልጊዜ ማቱሬ ላይ ተገቢ ያልሆነ ፍላጎት ነበረው። ስለዚህም የማቱሬ ተግባር እሱን ማማለልና ቁልፎችን መስረቅ ነበር። ይህ በእንዲህ እንዳለ ሳሊየር በደሴቲቱ ላይ ከአሳ አጥማጆች ጋር ግንኙነት ነበረው። እናም ለመሸሽ ጀልባ ማዘጋጀት ይችላል። በመጨረሻም የማምለጫው ምሽት ደረሰ። በመጀመሪያ ማቱሬት የሕክምና ክፍል ጠባቂውን ወደ መጸዳጃ ቤት ወሰደው። ከዚያም ፓፒሎንና ሳሊየር ጊዜውን ተጠቅመው ጠባቂውን መተውት ቁልፉን ሰርቀው ከሕክምና ክፍል ያመልጣሉ። በተመሳሳይ ጊዜ ደግሞ ዲጋ ከኃላፊው መልእክት እያደረሰ አስመስሎ ከእስር ቤቱ ኩሽና 1 ጠርሙዝ ወይን ይጠይቃል። ከዚያም ቀደም ብሎ ከሕክምና ክፍል የገዛውን የእንቅልፍ ክኒን ጨምሮ ዋና በር ላይ ላሉት ጠባቂዎች ከኃላፊው ስጦታ እንደሆነ በመናገር የተደባለቀውን ወይን ያቀርብላቸዋል። ጠባቂዎችም ወይኑን ከጠጡት በኋላ ብዙም ሳይቆይ ወደ ጥልቅ እንቅልፍ ይገባሉ። በመጨረሻም ሁሉም በተሳካ ሁኔታ ከእስር ቤቱ ያመልጣሉ። ምንም እንኳን ከአካባቢው አሳ አጥማጅ ጀልባ መግዛት ቢችሉም ሆኖም ግን ጀልባው በጥሩ ሁኔታ ላይ አልነበረም። እናም ብዙም ሳይቆይ ውሃ ማስገባት ይጀምራል። ሁሉም ሊሰጥሙ እንደሚችሉ ግልጽ በሆነ ጊዜ ሳሊየር አንድ አስከፊ ሀሳብ አቀረበ። ክብደቱን ለማቅለል ዲጋን ወደ ባህር መጣል እንዳለባቸው ወሰነ። ከሳሊየር እይታ አንጻርም ዲጋ ከቡድኑ ሁሉ ደካማ ነው ብሎ ነው የሚያስበው። በተጨማሪም በማምለጫቸው ወቅት እግሩን ቆስሎ ስለነበረ እሱም በጀልባው ላይ ማቆየት ጥቅም አልባ ነው ብሎ ይደመድማል። ነገር ግን ዲጋን በጣም ታማኝ ጓደኛ አድርጎ የሚቆጥረው ፓፒሎን እሱን ለመሰዋት ፈቃደኛ አልሆነም። እንዲያውም እሱን ለመጠበቅ ሲል ሳሊየርን ይፋለመው ጀመር። ነገር ግን ፓፒሎን እንደ ሳሊየር ጠንካራ አልነበረም። ሳሊየር የበላይነቱን አግኝቶ በሁለተኞቹ አንገቱን ማነቅ ጀመረ። ፓፒሎን ልክ ራሱን ሊስት ሲል ዲጋ ለራሱ መከላከያነት የደበቀውን ትንሽዬ ቢላ አውጥቶ ሳሊየርን ከኋላ ወቅቶ ወዲያውኑ ይገለዋል። በኋላም ፓፒሎን ትንፋሹን አግኝቶ ካገገመ በኋላ የሳሊየርን አስክሬን ወደ ባህር ይወረውረዋል። ትንሽ ክብደቱ በመቀነሱም ከአሳ ማጥመጃ ጀልባው የሚፈሰው ውሃ እየቀነሰ አደጋው ለጊዜ ተወገደ። ነገር ግን ልክ በዚያን ጊዜ ድንገተኛ አውሎ ነፋስ መጥቶ ጀልባውን በኃይለኛ እናውጣት ጀመረ። እናም ብዙም ሳይቆይ 3ቱም ራሳቸውን ስተው ይወድቃሉ። በመጨረሻም ወደ ልቦናቸው ሲመለሱ በአካባቢው ሴቶች ቡድን እንደተረፉና ወደ ሌላ ደሴት እንደመጡ ይረዳሉ። በዚህም ተስፋ ማግኘት ሲጀምሩ እንደ ድንገት የእስር ቤቱ ጠባቂዎች ብቅ ይላሉ። ቀደም ሲልም ሴቶቹ 3ቱም ያመለጡት ወንጀለኞች መሆናቸውን ተገንዝበው ሪፖርት አድርገዋቸው ነበር። ምንም እንኳን ከመጠን በላይ የሆነ ኃይል ገጥሞት ማቱሬ ለማምለጥ ቢሞክርም በጥይት ተመቶ ይሞታል። ፓፒሎንና ዲጋም እጅ ከመስጠት ውጭ ሌላ አማራጭ አልነበራቸው።
ይህ የፓፒሎን ሁለተኛ የማምለጥ ሙከራ ስለነበረ ለ5 ተጨማሪ ዓመታት በብቸኝነት ማሰሪያ ይፈረድበታል። ዲጋን በበኩሉ እስረኞች በቀላሉ ለሞት ወደሚተዉበት ሙሉ በሙሉ ገለልተኛ ወደ ሆነች ዲያብሎስ ወደ ተባለ ደሴት በኃላፊው አማካኝነት ይላካል። ይህን ያደረገውም ዲጋ እምነቱን እንደከዳውና ከባድ ቅጣት ይገባዋል ብሎ ያምን ስለነበረ ነው። ከዚህ በኋላም ዓመታት አለፉ። ረጅሙ 5 ዓመታትን በመጨረሻ አበቃ። በዚህ ጊዜም የፓፒሎን ጸጉር ሙሉ በሙሉ ወደ ነጭነት ተቀይሮ እንደ 50 ዓመት ሽማግሌ ያረጀ ይመስል ነበር። ነገር ግን በሚያሳዝን ሁኔታ ኃላፊው ገና ቅጣቱን አልጨረሰም ነበር። ከ5 ዓመታቱ የብቸኝነት ማሰሪያ በኋላም ፓፒሎን ከዚህ ቀደም ዲጋ ወደ ተላከበት የዲያብሎስ ደሴት ይላካል። የዲያብሎስ ደሴት ጠባቂም ሆነ አጥር የሌለው የምድር ገሃነም ነው። ምክንያቱም ደሴቲቱ ራሷ የተፈጥሮ እስር ቤት ነበረች። ከፍ ባሉ ገደሎችና በሻርኮች በተሞሉ ውሃዎች የተከበበች ስለነበረ ማምለጥ ፈጽሞ አይቻልም ነበር። ወደዚያ የተላኩ አብዛኞቹ እስረኞች በመጨረሻ ከተስፋ መቁረጥና ከብቸኝነት የተነሳ ያብዳሉ። ፓፒሎን እዚያ ከደረሰ በኋላም ለረጅም ዓመታት ያላየውን የድሮ ጓደኛውን ዲጋን ጤንነቱን ጠብቆ በማግኘቱ እፎይታ ይሰማዋል። ምንም እንኳን ሁሉም ነገር ቢያልፍም አእምሮ የተረጋጋና ምክንያታዊ ሆኖ ቆይቷል። ነገር ግን ፓፒሎን የማምለጥ ሀሳቡን አሁንም ቢሆን አልተወም ነበር። በየቀኑ ወደ ባህር ዳርቻው በመሄድ ማዕበሉን እየተመለከተ ያጠና ጀመር። አንድ ቀንም በማዕበሉ እንቅስቃሴ ውስጥ አንድ ነገር አስተዋለ። ይህም አንድ ለየት ያለ ሀሳብ ይሰጠዋል። በዚህም ተደስቶ ለዲጋ ቀላል መንሳፈፊያ መገንባት ከቻሉ በአሁኑ ጊዜ ተንሳፈው ወደ ዋና መሬት መመለስ እንደሚችሉ ነገረው። ነገር ግን አሁንም ቢሆን በገደሉ ላይ በኃይል ከሚመቱ ሞገዶች ለማምለጥና ከታች የተደበቁ ሻርኮችን ለማስወገድ ትንሽ ዕድል ያስፈልጋቸዋል። በፓፒሎን ቁርጠኝነት የተነሳሳው ዲጋም መንሳፈፊያውን ለመገንባት ለመርዳት ተስማማ። አብረውም ከዘንባባ ቅጠሎች የተሰሩ 2 ትላልቅ ከረጢቶችን አግኝተው ብዙ ባዶ ኮኮናትን ይሰበስባሉ። ከዚያም ኮኮናቶችን በከረጢቶች ውስጥ ሞልተው 2 ጊዜያዊ መንሳፊያዎችን ይፈጥራሉ። ሁለቱም ዝግጁ ሲሆኑ መንሳፊያዎቹን ወደ ባህር ዳርቻ ጎትቷቸው ሊሄዱ ሲሉ ግን ዲጋ በድንገት ለፓፒሎን የዲያብሎስ ደሴት ሕይወት እንደተላመደና ከእንግዲህ መሄድ እንደማይፈልግ ይነግረዋል። መቆየት አለብኝ፣ ይህ የኔ ቦታዬ ነው ሲልም ፓፒሎን ደነገጠ። ዲጋ በእርግጥም መቆየት ይመርጥ እንደሆነ፣ ሸክም መሆንን ይፈራ እንደሆነ ወይንም ከብዙ ዓመታት እስር በኋላ የማምለጥ ድፍረቱን አጥቶ እንደሆነ መናገር አልቻለም ነበር። ነገር ግን ለፓፒሎን ምክንያቱ ምንም ይሁን ምን ጓደኝነታቸውን ከፍ አድርጎ የሚመለከት ሰው እንደመሆኑ የዲጋን ውሳኔ ለማክበር መረጠ። ብዙም ሳይናገር ዲጋን ከልቡ ካቀፈው በኋላ አንዱን መንሳፈፊያ ወስዶ ወደ ባህር ዘለለ። እንደ እድል ሆኖም በማዕበሉ አልተሰባበረም ወይንም በሻርኮች አልተጠቃም ነበር። በኮኮናት መንሳፈፊያው ላይም ተኝቶ ፓፒሎን የውቅያኖሱ ሞገድ ከጊዜ ወደ ጊዜ እያራቀ እንዲወስደው ፈቀደ። በሌላ በኩል ደግሞ ጓደኛው ከአድማስ በላይ እየተንሳፈፈ ሲርቅ እየተመለከተው ዲጋ እውነተኛ የእፎይታ ስሜት ይሰማዋል። ይህ ከሆነ ከዓመታት በኋላም አሁን የሸመገለና ጸጉሩ የመለጠ አዛውንቱ ፓፒሎን በእጁ አንድ መጽሐፍ ይዞ ወደ አንድ አሳታሚ ቢሮ ሲገባ እንመለከታለን። ለዓመታት ያሳለፈውን የስቃይ ማስታወሻ ማሳተም ፈልጎ ነበር። አሳታሚውም ያመጣለትን የማስታወሻ መጽሐፍ አንብቦ በእጅጉ ይደነግጣል። በውስጡ ያለው ያልተለመደ ታሪክ የአንድ ሰው የእውነተኛ የህይወት ተሞክሮ መሆኑን ማመን አልቻለም ነበር። ይህ ፊልምም በውጮቹ አቆጣጠር በ2017 ወጥቶ ተወዳጅነትን ያገኘ ፓፒሎን የተሰኘ በእውነተኛ ታሪክ ላይ የተመሰረተ ፊልም ሲሆን የእውነተኛ ህይወት ልምዶቹ በፊልሙ ላይ ከሚታዩት የበለጠ አስገራሚና ከባድ እንደሆኑ ይነገራል። የ2017ቱ ፓፒሎን ፊልም በእውነተኛ ክስተቶች ላይ የተመሰረተ ስለሆነ በፊልሙ ላይ የሚታዩት የእስር ቤት የማምለጫ ዘዴዎች ከመጠን በላይ ድራማ የሆኑ ወይንም በጣም ያልተጋነኑ ናቸው።